ኢኮኖሚው ዓለም በአይነ ቁራኛ የሚጠባበቀው የአሜሪካና ኢራን ስምምነት ጦርነቱ በቀጥታ ላደባያቸው ሀገሮች ብቻ ሳይሆን ኢትዮጵያን ለመሰሉ ነዳጅ ሸማች ሀገራት ፋታ ሊሰጥ ይችላል ተብሎ ይጠበቃል። በሁለቱ ሀገራት መካከል ዘላቂ ስምምነት ሊፈረምና የሆርሙዝ የባህር ወሽመጥ ሊከፈት ይችላል የሚለው ተስፋ በዓለም ገበያ የድፍድፍ ነዳጅ ዋጋ በዚህ ሳምንት ብቻ 10 በመቶ ገደማ እንዲቀንስ አድርጎታል። በዓለም የነዳጅ ገበያ በተከሰተው ከፍተኛ የዋጋ ጭማሪ ምክንያት ጦርነቱን ለረዥም ጊዜ ማስኬድ የሚቻል አይመስልም የሚሉት የፋይናንስ ባለሙያው ዶክተር አብዱል መናን መሐመድ አሜሪካና ኢራን የጀመሩት ድርድር ተስፋ ሰጪ እንደሆነ ያምናሉ። ግጭቱ በዛ መልኩ መቀጠል የሚችል አይመስለኝም። የነዳጅ ዋጋ በከፍተኛ ሁኔታ ተወዶ በዓለም አቀፍ ገበያ ማለት ነው። እንደዚሁም ደግሞ በየሀገሮቹ በአውሮፓም በአሜሪካም የችርቻሮ ዋጋ እንደዛ ተወዶ ሌሎችም ታዳጊዎች ሀገር ላይ በዛ ደረጃ ተወዶ የሚቀጥል አይመስለኝም። የጠቅላይ ሚኒስትር አብይ አህመድ መንግስት የኢትዮጵያ ኢኮኖሚ በሚቀጥለው ዓመት ከ10 በመቶ በላይ ያድጋል ብሎ ቢገምትም አሜሪካና እስራኤል ከኢራን የገጠሙት ጦርነት በእድገቱ ላይ ተጽዕኖ እንደሚኖረው ስጋት ነበረው። በመንግስት መረጃ መሰረት በ2018 ታህሳስ ወር ወደ ነጠላ አሃዝ የወረደው የዋጋ ግሽበት በሚያዝያ ወር ወደ 11.7 በመቶ የጨመረው ጦርነቱ ነዳጅን ጨምሮ በዓለም ገበያ በሸቀጦች ላይ ባስከተለው ማሻቀብ ነበር። ኢትዮጵያ፣ ማላዊና ዛምቢያን ጨምሮ በርካታ የአፍሪካ ሀገራት በጦርነቱ ምክንያት ብርቱ የነዳጅ እጥረት እንደገጠማቸው የዓለም አቀፉ የገንዘብ ድርጅት ዋና ዳይሬክተር ክሪስታሊያና ጂዮርጂየቫ ባለፈው ሰኞ በተቋማቸው ድረገጽ ባሳተሙት ሀተታ ገልጸዋል። ኃላፊዋ እንዳሉት አብዛኞቹ በከፍተኛ የነዳጅ ዋጋ ጭማሪ ምክንያት እየተቸገሩ ይገኛሉ። ተቋማቸው ለኢትዮጵያ ከፈቀደው ብድር ውስጥ $200 ሚሊዮን አስቀድሞ ለመልቀቅ ያቀደው የአብይ መንግስት ጦርነቱ ያሳደረበትን ተጽዕኖ እንዲቋቋም ለመርዳት ነው። አገሪቱ በሚቀጥለው ዓመት በ25.8 ቢሊዮን ዶላር ከዓለም ገበያ ከምትሸምታቸው ሸቀጦች ውስጥ ነዳጅ $6 ቢሊዮን ድርሻ ይኖረዋል ተብሎ እንደሚጠበቅ የገንዘብ ሚኒስትሩ አህመድ ሽዴ የ2019 በጀትን ለሕዝብ ተወካዮች ምክር ቤት ባለፈው ሳምንት ሲያቀርቡ ተናግረዋል። የገቢ ዕቃዎች ዋጋ ቫልዩ ኦፍ ጉድስ ኢምፖርት በ2019 በጀት ዓመት 25.8 ቢሊዮን የአሜሪካን ዶላር እንደሚሆን የሚጠበቅ ሲሆን ከዚህም ውስጥ ነዳጅ ኢምፖርት ለማድረግ $6 ቢሊዮን እንደሚያስፈልግ ትንበያው ያሳያል። ይህም በመካከለኛው ምስራቅ ጦርነት ምክንያት የዓለም ገበያ ዋጋ ጭማሪን ተከትሎ የመጣ ነው። ኢትዮጵያ ከዓለም ገበያ 5.5 ቢሊዮን ሊትር 6 የነዳጅ አይነቶችን ትሸምታለች። በሚቀጥለው ዓመት ለነዳጅ መግዣ የተመደበው ገንዘብ ከዘንድሮ ጋር ሲነጻጸር በ50 በመቶ ጨምሯል። እየተገባደደ በሚገኘው 2018 ኢትዮጵያ ነዳጅ ከዓለም ገበያ ለመሸመት በበጀት ያጸደቀችው $4 ቢሊዮን ገደማ ነበር። ይሁንና የመስሪያ ቤቱ ባለስልጣናት ባለፈው ጥር ለሕዝብ ተወካዮች ምክር ቤት ነዳጅ ለመግዛት አገሪቱ የምታወጣው ወጪ እስከ $4.5 ቢሊዮን እንደሚደርስ ገልጸዋል። ከጦርነቱ በፊት ከነበረው 1/3 ጨምሯል። የነዳጅ ዋጋ የሚገባውን የኳንቲቲውን ብናየው በነገራችን ብዙ ከፍ ያለ ላይሆን ይችላል ብዬ ገምታለሁ። ኳንቲቲው የሚያድግበት መጠን ይታወቃል። ግን የመግዣ ዋጋ ደግሞ በከፍተኛ ሁኔታ በጦርነቱ ምክንያት መጨመሩ ስለማይቀር የሁለቱ ውጤትን ስታሰላው 50 በመቶ አካባቢ ጭማሪ ነው ከተለመደ ማለት ነው። ነዳጅ እንኳን ከ3 ወር በፊት ከነበረበት አሁን በ1/3 ጨምሯል። የዛ ኢፌክትና 6-7 በመቶ ደግሞ የነዳጅ መጠን መጨመርን ከግንዛቤ ስታስገባ 40 ውስጥ ሊከተው ይችላል። 40 በመቶ የመጨመር ሁኔታ አሁን 50 በመቶ ነው ያሰቡት። 4 ቢሊዮን ወደ 6 ቢሊዮን ሲያደርጉት የነዳጅ ማስመጫ አጠቃላይ በጀታችን $6 ቢሊዮን ደረሰ ማለት ነው። አሜሪካና እስራኤል ኢራን ላይ በከፈቱት ጦርነት የሆርሙዝ ወሽመጥ ከተዘጋ በኋላ በተከሰተው የዋጋ ማሻቀብ የኢትዮጵያ መንግስት በየወሩ $20 ቢሊዮን ለነዳጅ ለመደጎም መገደዱን አስታውቆ ነበር። በ2018 በጀት ለነዳጅና ለማዳበሪያ ድጎማ እንደዚሁም ለበጀት ድጋፍ የተመደበው በአጠቃላይ $186 ቢሊዮን ነው። መንግስት በሚቀጥለው ዓመት ባዘጋጀው ረቂቅ በጀት ውስጥ ለአፈር ማዳበሪያና ለነዳጅ ያዘጋጀውን ድጎማ ነጣጥሎ አቅርቧል። ለማዳበሪያ ድጎማ የውል በጀት ብር 100 ቢሊዮን እንደሚሆን ታሳቢ ተደርጓል። እንዲሁም ለነዳጅ ድጎማ ብር 20 ቢሊዮን ታሳቢ የተደረገ ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅት ካፒታልን ለማሳደግ 116.4 ቢሊዮን ከመንግስት ግምጃ ቤት የተመደበ ነው። የፋይናንስ ባለሙያው ዶክተር አብዱል መናን ግን በኢትዮጵያ የነዳጅ ድጎማ የለም ሲሉ ይሞግታሉ። ይህ ሙግት በነዳጅ ላይ ከሚሰበሰቡ የታክስ አይነቶች የሚመነጭ ነው። ንጹህ የነዳጅ ማስመጣያ ዋጋ በተአምር ኢትዮጵያ ውስጥ ሊደጎም አይችልም። መንግስት ታክስ በጣም ብዙ ታክስ ካልጫነበት 5 እና 6 አይነት እኮ ታክስ ነው ያለበት። መደበኛ የጉምሩክ ታክሶች አሉ፣ መደበኛ የምትላቸው ሁሉ ሮድ ታክስ ደግሞ አለበት። ያው ለመንገድ ሜንቴናንስ
ይሄ ሁሉ ደራረበበት ማስመጫ ዋጋ ከፍ ይላል። መንግስት በነዳጅ ላይ የጣለውን 15 በመቶ የኤክሳይዝ ታክስ እና 15 በመቶ የተጨማሪ እሴት ታክስ ሙሉ በሙሉ ተፈጻሚ ማድረግ የጀመረው በ2018 በጀት ዓመት ነው። በዓመቱ በገቢ ዕቃዎች ኤክሳይዝ ታክስ ከነዳጅ 80.7 ቢሊዮን ብር፣ በገቢ ዕቃዎች ተጨማሪ እሴት ታክስ ከነዳጅና የነዳጅ ውጤቶች 92.8 ቢሊዮን ብር ሊሰበሰብ ታቅዶ ነበር። በአጠቃላይ በ2018 በሁለቱ የታክስ አይነቶች ሊሰበሰብ የታቀደው የመንግስት ገቢ 173.6 ቢሊዮን ብር ገደማ ነበር። በሚቀጥለው ዓመት ግን የጠቅላይ ሚኒስትር አብይ አህመድ መንግስት በሁለቱ የታክስ አይነቶች ከነዳጅና የነዳጅ ውጤቶች ለመሰብሰብ ያቀደው የገንዘብ መጠን ከ35 በመቶ በላይ ጨምሮ ወደ 235.6 ቢሊዮን ብር ገደማ ሻቅቧል። ለህዝብ ተወካዮች ምክር ቤት በቀረበው ረቂቅ በጀት መሰረት በገቢ ዕቃዎች ኤክሳይዝ ታክስ ከነዳጅ መንግስት በሚቀጥለው ዓመት 109.6 ቢሊዮን ብር ገደማ መሰብሰብ ይፈልጋል። ከነዳጅና የነዳጅ ውጤቶች በ2019 በገቢ ዕቃዎች ተጨማሪ እሴት ታክስ ሊሰበሰብ የታቀደው 126 ቢሊዮን ብር ገደማ ነው። ይህ ሁሉ ታክስ ተደርቦበት ታዲያ ነዳጅ በሊትር 170 ብር ወጪ ያስወጣል እንበል። ይህ ሁሉ ታክስ ተደራርቦበት መንግስት 160 የሚሸጥ ከሆነ እደጉማለሁ ይልሃል። ሌላው ጥያቄ ኢትዮጵያ ከዓለም ገበያ ነዳጅ የምትገዛበት ዋጋ ሲቀንስ በችርቻሮ መሸጫ ላይ ለህብረተሰቡ ፋታ የሚሰጥ ለውጥ አለመታየቱ ነው። ለነዳጅ መግዣና ለሌሎችም ጉዳዮች ታሳቢ ተደርገው በነበሩ ወጪዎችና በኢትዮጵያ የችርቻሮ መሸጫ ዋጋ መካከል ያለው ልዩነት ገቢ የሚደረገው ለነዳጅ ዋጋ ማረጋጊያ ፈንድ ነው። የኢትዮጵያ መንግስት ጥቅል ሊባል ከነበረው ለተመረጡ ተሽከርካሪዎች ወደሚደረግ የታለመ ድጎማ የተሸጋገረው በታህሳስ 2014 ነበር። የድጎማውን መጠን በየወሩ በዋጋ ማረጋጊያ ፈንድ በተሰብሳቢነት የመመዝገብ ስልጣን የተሰጠው የኢትዮጵያ ነዳጅ አቅራቢ ድርጅት ነው። ዓለም አቀፍ የነዳጅ ዋጋ ቀነሰ እንበል። አሁን ለምሳሌ ይቀንሳል አይደል? ከወራቱ በኋላ እንበል ሰላም ስምምነቱ ከተሳካ የኢትዮጵያ መንግስት ነዳጅ ይቀንሳል? አይቀንስም። ታዲያ ምን እንደሚሆን ታውቃለህ? የኢትዮጵያ መንግስት ኢኖርመስ ገንዘብ ነው የሚያገኘው። በዚህ ኢኖርመስ መንግስት አስተካከለ ዋጋውን አይደለም፣ የነዳጅ ማስተካከያ ያደረገ ዋጋው ወደ ገበያ መጣው አይደል? ገበያው ሲቀንስ ለምንድን ነው አይቀንስላቸው? ለህብረተሰቡ በጣም አትራፊ ስለሆነ ወደ ስታብላይዜሽን ፈንድ ይላካል። አሁን ስታብላይዜሽን ፈንድ ገንዘቡ ሲላክ የኢትዮጵያ መንግስት አተረፍኩ አይልህም። የሚቀጥለው ዓመት እንበልና የነዳጅ ዋጋ ተጨመረ እና ከስታብላይዜሽን ፈንዱ ተወስዶ ነዳጅ ዋጋው ሲደጎም ደጎምኩ ይልሃል። ትርፍ ሲወስድ ወሰድኩ አይልህም። ሲደጎሞ ደጎምኩ ይልሃል። የድጎማ ጉዳይ በቀጥታ ከሚመለከታቸው ተቋማት አንዱ የሆነው የኢትዮጵያ ነዳጅ አቅራቢ ድርጅት ለ2019 በተዘጋጀው በጀት ውስጥ ለካፒታል ማሳደጊያ ከፍተኛ ገንዘብ ተመድቦለታል። የተመደበው የገንዘብ መጠን አቶ አህመድ ሽዴ ለሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ 116.4 ቢሊዮን ብር እንደሆነ ገልጸዋል። ይሁንና ዩኒቨርሲቲዎችን ጨምሮ ለ427 የመንግስት መስሪያ ቤቶች የተደለደለው ዓመታዊ በጀት በዝርዝር ለምክር ቤቱ የቀረበበት አባሪ በአንጻሩ 136.4 ቢሊዮን ብር እንደሆነ ያሳያል። በድርጅቱ ድረገጽ የሰፈረ መረጃ እንደሚያሳየው በአሁኑ ወቅት ጠቅላላ ካፒታሉ 2 ቢሊዮን ብር ነው። ከዚህ ውስጥ የተከፈለ ካፒታል 500 ሚሊዮን ብር ብቻ ነው። የኢትዮጵያ ነዳጅ ድርጅት ያለው ካፒታል በጣም ትንሽ ነው። ከሚያንቀሳቀሰው አሴት አኳያ፣ ካለው ገንዘብ አኳያ፣ ከሚይዘው ስቶክ አኳያ ካፒታሉ በጣም ትንሽ ነው። ያ ምንም ጥያቄ የለው። ማስተካከል እንደሚፈልግ መገመት ይችላል። የንብረትን 1% አይሆንም። ካፒታሉ በጣም ትንሽ ነው። ካፒታላይዜሽኑ ማደግ እንዳለበት ምንም አያጠራጥር ነው። ግን ትልቁ ጥያቄው ግን ምን መሰለህ? የካፒታል እድገቱ ግን በጣም አስደናቂ ነው። አንዴ ወደ 136 ቢሊዮን ማግባት ማለት ወደ ዶላር እንኳን ለለወጠው ብትል ወደ 750 ሚሊዮን ዶላር አካባቢ አይደለም የሚመጣው የድርጅቱ ካፒታል። አንደኛው ግምት የምን እንደሆነ ታውቃለህ? የኢትዮጵያ መንግስት ምናልባት ቅርበት ከተከሰተው ኮንፍሊክት ትምህርት የወሰደ ይመስለኛልና በቂ ስቶክ መያዝ የሚፈልጉ ይመስላል። ወደፊት ዴፖዎችን የሚያስተዳድረው እሱ አይደለም። በዚህ በፊት በሌላ ተቋም ስር የነበረው ዴፖ እና ስቶክ አሁን ኖርማሊ 20 ቢሊዮን አካባቢ ስቶክ 22 ቢሊዮን አካባቢ ስቶክ ይዝ ነበር የኢትዮጵያ ነዳጅ ድርጅት። እኔ ወደፊት ግን በጣም ከፍተኛ የሆነ ስቶክም መያዝ የተፈለገ ይሆናል። የተወሰነውን አሰር ሪዘርቭ ተብሎ የታሰበ ይመስለኛል እና በሁለቱ ምክንያት ሜቢ ግን ዋናው ምክንያት እንደውም ሪዘርቭ ስቶኩ ሊሆን ይችላል። ካፒታሉ ማሳደግ ያስፈለገበት ምክንያት ነዳጅ ከዓለም ገበያ ሸምቶ ወደ ኢትዮጵያ በማስገባት ለአከፋፋይ ኩባንያዎች ማቅረብ ከድርጅቱ ዓላማዎች መካከል ቀዳሚው ነው። ኢትዮጵያ የሚያስፈልጋትን ብሔራዊ የመጠባበቂያ ነዳጅ መጠን ማቀድ፣ ማከማቸት፣ ማስተዳደርና ከመንግስት በሚሰጥ መመሪያ መሰረት የማከፋፈል ስልጣን ለኢትዮጵያ ነዳጅ አቅራቢ ድርጅት የተሰጠ ነው። በኢትዮጵያ ኢንቨስትመንት ሆልዲንግ ስር የሚገኘው ተቋም 13 ብሔራዊ የነዳጅ መጠባበቂያ ማከማቻዎችን ያስተዳድራል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።